ቫልቮን ይጨምራል። ምንም ጥያቄ የለው። እንዴት ነው ሪስፖንድ የሚያደርጉት ነው? አርሰናል እንዴት ነው ሪስፖንድ ሲቲ ቢያሸንፍ እንዴት ነው ሪስፖንድ የሚያደርገው? ተጫዋቾቹ እንዴት ነው ሪስፖንድ የሚያደርጉት? ትልቁ ጥያቄ ነርቭ ጥያቄ ነው የምለው ለዚህ ነው። ምክንያቱም የታክቲክ የቴክኒክ የጨዋታ አፕሮች ምናምን ጉዳይ ብቻ አይደለም። በብዙ የአንድ ጥሩ ቡድንነት መለኪያ አርሰናል የተሻለ ቡድን ነው። ከሲቲ ከዚህኛው በዚህ የውድድር ዘመን ከምናየው ሲቲ የተሻለ ቡድን ነው። ለዚህ ነው አሁንም ቢሆን ኦፕታ የመጨረሻውን ከሲቲ ጨዋታ በኋላ ያለውን የኦፕታን እንትን የፈጣሪ ቃል ነው ያልኩ አይደለም፣ ግን ያለውን ፐርሰፕሽን ለመግለጽ ነው። ምን ይላል ኦፕታ? 90% አርሰናል የሚወስደው ይላል። አሁን 90% የ6 ነጥብ ርቀት መኖሩ ብቻ አይደለም ቡድኖቹ ላይ የሚታየውን ባህሪ በመውሰድ እስካሁን ድረስ በ25 ጨዋታ የመጡበትን ሁኔታ በመውሰድ በ39 ጨዋታ 3 ጌም ነው የተሸነፈው አርሰናል በዚህ ሲዝን በሁሉም ውድድሮች በ39 ጨዋታ። አንድ በጣም ድራማዊ በሆነ የቅጣት ምት በዶሚኒክ ዞቦዝ ላይ የሊቨርፑል ጨዋታ ላይ የተሸነፉበት ጎል፣ 2 በኤሚሊያኖ ቦዌንዲያ የ95ኛ ደቂቃ ጎል። ግን ከዛ አንድ ነው 2 ደቂቃ በፊት ኤሚሊያኖ ማርቲኔዝ ከማርቲን ኦዴጋርድ በጣም የሚያስደንቅ ከሲዝኑ ምርጥ ግብ ጠባቂዎች ካዳኗቸው ሙከራዎች መካከል አንዱ ና ኢትስ ቬሪ ታይኒ ማርጅን። ከዛ 2 ደቂቃ ምናምን በኋላ ነው አርሰናል አሸናፊ ሊሆን ኢንች ቀርቶት፣ ግን በኢንች ተሸነፈ። ግን 95ኛው ደቂቃ ላይ ነው በዚህ ቪላ አሁንም 3ኛ ስፍራ ላይ ባለ ቪላ ነው የተሸነፈው። ሌላኛው ማቴዎስ ኩኛ አሁን ይህ በፍጥነት በካሪክ ሹመት ማግስት የተነቃቃ ዩናይትድን ገጥሞ ሌላ ልትከላከዩ ማትችው አስደናቂ ጎል በማቴዎስ ኩኛ አማካይነት በተቆጠረ ጎል ነው የተሸነፈው። እነዚህን 3 ጌሞች ብቻ ነው በሁሉም የካፕ ውድድሮች ቻምፒየንስ ሊግ፣ ሊግ ካፕ፣ ኤፍ ኤ ካፕ፣ ፕሪሚየር ሊግ በ39 ጨዋታ 3 ጨዋታ የተሸነፈ ቡድን። ራሽናሊ ምሳ ነገሩን አናላይዝ ስታደርጊው ኦፍኮርስ አርሰናል ፌቨራይት ሊሆን የሚችል 6 ነጥብ ብቻ ማለት ያለው 6 ነጥብ ቀላል አይደለም። 13 ጨዋታ ብቻ እየቀረው ቀላል አይደለም። ግን የኦፕታ ሱፐር ኮምፒውተር የሚባለው የታይትል ፕሮጀክሽኑ 90.1% ይላል። የአርሰናል የሲቲ 8.2% እና ከዛ አስቶን ቪላ 1.6% ብሎ ነው እንግዲህ ሶስቱን አሁን ከ1 እስከ 3 ያሉትን ቡድኖች የሚያነጻጽራቸው። ከፍተኛ ግምት አለው። ቡድኑ ጥሩ ቡድን ነው። ግን የአርሰናል ተጫዋቾች ለእሁዱም ሁኔታ ይሁን ለሌሎች ጨዋታዎች አሁን አንዳንዴ ፔፕ ሆን ብሎ በሚመስል ሁኔታ አርሰናል ደ ቤስት ቡድን ነው ይላል ብዙ ጊዜ። ፔፕ ብቻ አይደለም የሚለው፣ ፔፕ ሲለው ሲግኒፊካንት ስለሚሆን አንዳንዴ ፕሬሸር ትጨምሪላችኋለሽ። ዩ አር ደ ቤስት፣ ስለዚህ አንቺ ነሽ ምንድን ነው ኢትስ ዩር ታይትል ቱ ሉዝ የሚሉት ነገር አለ። ኢትስ ዩር ታይትል ቱ ሉዝ፣ ዋንጫውን ካጣችሁት ወየውላችሁ በቃ እንዴት ከእናንተ የሚሻል የለም፣ ኮላፕስ አድርጋችሁ ነው ማለት ነው። ሜሴጅ ነው፣ ፕሬስ ኮንፈረንስ ሜሴጅ ነው፣ ለተጋጣሚ ቡድን የምታስተላልፊው ሜሴጅ ነው። እንደ ማኑኤል ፔሌግሪኒ አይነቱ አሰልጣኝ ፕሪሚየር ሊግን የማሸነፍ ታሪክ ያላቸው አሰልጣኝ እኔ ማይንድ ጌም የሚባል ነገር አይሰራም። ሚዲያው እንደዛ ያስባል፣ ሌላው ሰው እንደዛ ያስባል። ማይንድ ጌም የሚባል ነገር አይሰራም። እንደዛ ተሰምቶኝ አያውቅም። እኔ ስንት ዓመት አሰለጠንኳል፣ ከኮሎ እስከ ሪያል ማድሪድ፣ ሲቲንም በኋላ አሰለጠኑ። እኔ ማይንድ ጌም የሚባል ነገር አልሰራም ምናምን። ማይንድ ጌምን የሚጠቀሙ አሰልጣኞች አሉ። ሰር አሌክስ በዚህ በጣም ፌመስ ናቸው። ቬንገር እስኪመጡ ድረስ በተለይ ኬቨን ኪገንን ይሁን የሆነ ጊዜም አልተሳካላቸውም እንጂ ኬኒ ዳልግሊሽ 95 ላይ ብላክበርን ዋንጫ የወሰደ ጊዜ ግን በተለይ የተሸነፉት በዛ ምክንያት አይደለም። አንዳንዴ ታሪክ ዛብቶ የሚጽፋቸው ነገሮች አሉ። ኒውካስል ያን